አየየየየየየየ ቁረጥ ራሷን ጎያሊ የሆነ ነገር ትዝ አላለህም? የሆነ ነገር ረሳሁት። ምንድነው የምትረሳው? ምንድነው አንተ አረጀህ እንዴ? ገና አንድ ፍሬ ልጅ አይደለህ እንዴ? አትርሳ እንጂ እንዴ! ብትረሳት ምን ያስታውሳለሁ እንዴ? ረሳ እንዳትረሳ አስታውሰው እንዴ! ምንድን 3-2 ተሸንፈናል። ማን 3-2 መሸነፋችን ብቻ አይደለም የሚያናድደው ነገር በጣም ቅጥል የሚያደርገው እንደሆነ ታውቃላችሁ። ኮርና ተከታታይ 3 ጨዋታ ላይ ይገባብናል። አርሰናል ማን ምንድነው ያየው ያለው 3 ጨዋታ ላይ ኮርና። ዛሬ ካየናቸው ነገሮች ግን በጣም የሚያስደስተው ነገር አንደኛው ምንድነው ዞሊስ የሚገርም ሳይኒንግ መሆኑን ያየው። ማን ምንድነው የሚያደርገው ይሶ አንድ አሲስት አንድ ፔናልቲ ያስገኘልን ማን በጣም ትችላለህ። ገብቷላ ፕሪሚየር ሊግ ላይ ነገር መድገም አለበት። በጣም ነው የምትችለው ማን ኗኔሪን አምና ለምንድነው ያዋስ ነው ቆጨኝ ማን ሰከንድ አፍ ላይ ምን አይነት ጨዋታ ነበር ስትጮት የነበረው አንተ በጣም ያምራል። ገብቷላ አይደል ማለት ማክስ ዳውመን ትንሽ ማቹሪቲ እና ትንሽ ሰውነት ትንሽ አንተ ጂም አገባም እንደ ጂም ግባና ጠብጥቡ ሆነ እናቴ ትንሽ ሰውነት ካደገ ማዶይኬ በስትክክል ቤንች ታርጓል። ምክንያቱም ክሬቲቭ ነህ ጭንቅላትን መጠቀም ይችላል። ገብቷል አይደል በጣም ያበደ ነገር ነበር እያዩ የነበረው ምንድነው 3-2 ለምንድነው የተሸነፍነው? 3 ጎል ለምንድነው ኮንሲድ የምናደርገው? ማን እኔ ቅጥል እያልኩኝ ነው። አሁን ምንድነው እየተፈጠረ ያለው? በነገራችን ላይ ከ3-2 ሽንፈት በኋላ የተረዳሁት ነገር ቢኖር ማለት ነው አርሰናል ዋንጫ መምረጥ ጀምሯል። ጀማው ቅብርር ብሎ ነው ፕሪሲዝኑን እያሳለፈ የሚገኘው እየተሰጠው ማለት ነው። ታዲያ ይሄ ቡድን እንደ ኤምሬትስ ካፕ እና የመሳሰሉ ኮሚኒቲ ሺልዱንም እንደው ልንተው እንችላለን ሳስበው አርቴታን ታክቲክ በጣም ትላልቅ ዋንጫዎች ላይ ትኩረት ማድረግ እንደፈለገ ነው የተረዳሁት። ማኗ ሻምፒዮንስ ሊጉን ፕሪሚየር ሊጉን ምናልባት ኤፍኤ ካፑንም ልናካትተው እንችላለን እና ስትራቴጂያዊ ስልት እየተጠቀመ ያለ ነው እየመሰለኝ የሚገኘው። ሌሎቻችሁ አትንጫጩ። ምንድነው እንትና መለጣችሁ ምናምን አንፈልገውም። እኛውን አላማችን እኮ በጣም ትላልቅ ዋንጫ ነው። ምንድነው እንደዚህ አይነት ዋንጫዎች የምጠሩት? ይሄማ በጣም ብዙ አለን እኮ ገብቷል አይደል? ትላልቅ ዋንጫዎች ነው ሀሳባችን። ለዛ ነው እንዳትሸወዱ እንዳትንቁ ልላችሁ ነው ማለት ደገምሽው ወያሊት አይ ይኸውልሽ እዚህ አውሮፓ ስዞሪ በሽታ ይዘሽብኝ እንዳመጪ በሽታ ፕሪሚየር ሊጉ ላይ ይዘሽብኝ እንዳመጪ ይኸው ተለጠፈች። ደግሞ አናዘር ኢምፖርታንት ፕሪሲዝን ወርክአውት ኤክሳቸው ላይ እኮ ነው ግን ማለት ነው። እኛም ቋጠሯችንን እያላቀቅን ነው። በዶርትመንድ አርሰናል 3-2 ቀምሷል። ደግሞ ቆንጆ ጎል ነው እየገባባችሁ ያለው። እንዴት ነው ፎቃ ቀውያላ ቪኒን ፈበገበር ቤተን አጽድተህ ጠብቅ። መጀመሪያ አትንፏቀቅ። ባርኮላ አሁን ራያን እንዴት ነው ቻምፒየንስ ሊግ ፕሪሚየር ሊግ ካራቦ ካፕ እና ኤፍኤ ካፕ አንተ ብቻ ነው የምትጫወተው? ምክንያቱም ሌላኛው በረጩ ለሁለት ካልሆኑ በስተቀር አይችሉም። አርሰናል 1 2 3 4 ዋንጫ መብለክ ከፈለገ አንተ ብቻህን መግባት ያለበት ብለ እንዴት ነው ለሱ የምናስረዳው? ሌላው ደግሞ ማጋለሽ ያለ ባዶ ነው። እንዴት ታዲያ ሁለተኛው ጎል ምንድነው? እንዴት ነው እንደዛ ሊገባብክ ይቻላል እንዴ? ማርክ ማድረግ እንዴት ነው የሚከብድክ? በቃ ያለ ሳሊባ ይሆንልህም ማለት ነው። ሌላኛው ደግሞ ራይስ አርሰናል ያለ አንተ ባዶ ነው። በቃ ና ግባ። እንዴትም ሆነ ተጫወት። ከፈለክ ኳስ አትንካቁም። በቃ ዝም ብለክ እንዴ ባዶ እኮ ነው ያለ አንተ እንዴ ምንድነው የምናደርገው? እሺ እንዴ ኬፓ ኳስ አትፈልግም። በቃ ተውጣ እንዴ ጄሱስ በቃ እዛ እየጠሩክ ነው። መሄድ ነው ያለብህ እኮ ወንድሜ። ምንድነው እዚህ የምትሰራው? ለምሮ በግድ ውደዱኝ ምናምን የምትለው እንዴ? አንተ የግድ ኮኪ መዛዛፍ መጋበዝ አለበት እንዴ? አንተ እንድትወጣ ምንድነው ፈልገው እንዴ? በቃ አርሰናል ይሄንን ፈልገው ሲቀጥል በዚህ ዋንጫ ልታበሽቁ ነው የምትችሉት። አትችሉም። እሺ አትችሉም። ምንም ነው ለኛ ይሄ ዋንጫ። እሺ ይሄን ሁሉ አመት ስንበላው ዝም ብለን ነው ጀምር። ኤምሬትስ ካፕ ማለት እኮ የባል ዶሮ በሉት እኮ በቃ ማንም የመንገደኛ ነው እንጂ የሚበላው የቤቱ እኮ ብዙም አይደለም። በቃ እንዴ ለውጭ ሰው ጋበዝን ሀላስ በቃ ምንድነው የምትሉን እንዴ? ዞሊስ ጎበዝ ቪኒን ያስረሳህን እውነት ይቅርታ ስለጮኩት አንተ ምንም አላረክ እነዛና እንጂ ለምን ይወያላው ውጤት ታያላችሁ። እነሱ 3-2 ስለተሸነፉ እኛ ግድ ነው እንዴ 3-2 መሸነፍ? ከመሬን እኮ አምላችሁ እንዴ ፈርስት ሃፍ ምርጥ አልነበሩ እንዴ? ፈርስት ሃፍ እኮ ፍሎሪያን ቨርትስ፣ አሌክሳንደር ኢሳክ አቦ በእናታችሁ ያጥቂ በቃ የቦክሱስ ጎል ወስዶ ቅርቅር ነው በቃ ከሱ የሚጠበቀው ጎል። ላንተ ቃላት የለኝም። እኔ ስለ ፈርስት ሃፉ ብቻ ነው ማውራ የምችለው ፋሚሊ ከመሬን ነው ብላችሁ። ከዛ በተረፈ በቃ ያው ስኳድ ደብዛችን አሁንም ስስ ነው። ራይት ባክ፣ ሌፍት ዊንገር፣ ራይት ዊንገር ችግር አለ በእውነት ነው ብላችሁ። ኧረ በጣም ስኳዳችን ገና ነው እውነት ስስ ነው። በስመ አብ አካዳሚ ተጫዋች ነው የሚበዛው እንዲህ በቃ አይታችኋል። ፈርስት ሃፍ ላይ አብዛኞቹ ወደ ሰከንድ ሃፍ አካባቢ ላይ እንግዲህ ሁለተኛ ጎል ከተቆጠረብን በኋላ ጭራሽ ሁሉም ሲቀየሩ
ያው እንግዲህ እንዳያችሁት ነው አፈግፍገው ነበር ሲጫወቱ የነበሩት የአካዳሚ ተጫዋቾቻችን አብዛኞቹ ማለት ነው። እና ያው ውጤቱ እንግዲህ ይሆናል ማለት ነው። ቪኒ ለምን ይባላል ተዋወቁት። ቪኒሺየስ ማለት ነው ወደ አርሰናል ለምን እንዳልመጣ ገባኝ ዛሬ ጨዋታውን ካየሁ በኋላ ማለት ነው። በዞሊስ ቤንች እንዳሆነ ያልመጣው ያጀማ እንዲህ ብዬ ራሴ ልሸውድ እንጂ ከዛሬው ጨዋታ አንድ ልደሰትበት የምችለው ብቸኛው ነገር የዚህ ልጅ አቋም ነው። በቃ በጣም የሚገርም ተጫዋች ነው። አሲስት አረገ፣ ፔናልቲ አስገኘ። በተጨማሪም በቃ ወርክሬቱ ምንም የሚወጣለት ነገር የለም። የሚገርም ተጫዋች ነው ዞሊስ። ኢታንም አሪፍ ጎል አስቆጥሯል፣ አሪፍ እንቅስቃሴም አድርጓል። እሺ ተውት፣ ሌላውን ነገር ተውት። ቆይ ተውት። ለምንድን ነው በሴቶች የገባችሁት? ምን ሆናችሁ? ወንዶች የት ሄዱ? ዛሬ ወንዶች ቀደው እንዲ ነገር አይዞኝ። ውይ እኔን እናት ይሄ 3 ጎል ለመደ እኮ ግን አለቀ እንዳይል ኋላ ይዞ አለቀ እንዳይልሽ ኋላ አይዞሽ የኔ እናት አንኩራው ለቀቋት ዛሬም ድጋ ጋይስ ይሄ ልጅ ግን ቀጣይ ዓመት ሰርፕራይዝ እንደሚያደርገን አትጠራጠሩ። እዛ ቤልጂየም ነው ምናምን እያለ የሚያስመዘግባቸውን ቁጥሮቹን ተመልክቷቸው የማይታመን ቁጥር ነው ያለው። ግን ያው ፕሪሚየር ሊግ መጥቶ ያንን መርገም ከባድ ነው ብዬ አስብ ነበር። ከሞላ ጎደል ትሮሳርድ በሉት በቃ